ቃሉን አነብና አንድ ላይ ሆነ የምትችሉ ያላችሁ ቃል ሃሌሉያ መጽሐፍ ቅዱስ ያላችሁ የጴጥሮስ መልእክት አንደኛ ጴጥሮስ ዛሬ ምዕራፍ 2ን እናያለን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ አንደኛ ጴጥሮስ ምዕራፍ 2ን እናወጣና ኢየሱስ ጌታ ነው። ዛሬ በእግዚአብሔር ምክር እንድንቀመጥ በዚህ ኢየሱስ ጌታ ነው። እንደ ኃይለኛ እንደ ብርቱ እግዚአብሔር እንደመረጠው እግዚአብሔር እንዳገዘው ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱሳችሁን አውጡና ኢየሱስ ጌታ ነው። እያከበራችሁት ጌታ እየታዘዛችሁ ጌታ ክብር ለእግዚአብሔር ይሁን። እንደዚህ ይላል ወገኖቼ የእግዚአብሔር ቃል ምክር አለው። እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅናትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለደ ሕፃን ተንኮል የሌለበትን የቃሉን ወተት ተመኙ ይላል። ክብር ለእግዚአብሔር ይሁን። ዛሬ ይህንን ነው የምናየው። ምን ይላል መጽሐፍ ቅዱስ? አንዴ እንድገመው። ክብር ለእግዚአብሔር ይሁን። እንግዲህ ይላል ክፋትን ሁሉ ለኔና ለናንተ ክፋት እንዲህ የመሳሰሉ ነገሮች ሃሌሉያ አይጠቅሙምና ጴጥሮስ እንደዚህ ይላል እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅናትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለደ ሕፃን ተንኮል የሌለበትን የቃሉን ወተት ተመኙ ይላል። ጌታን ቀምሰኸው ጌታን ቀምሰሽው ከሆነ ጌታ ይባርካችሁ። ቁጭ በሉ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ጴጥሮስ አንድ ነገር ይናገራል። የሚናገረው ምንድነው? ጌታን እንግዲህ ቴስት አድርጋችሁት ከሆነ የጌታን ሕልውና አውቃችሁ ከሆነ ጌታ ከእናንተ ጋር እንደሆነ ካወቃችሁ ጌታን ቀምሳችሁት ከሆነ ሐዋርያው ዮሐንስ ይሄንን ቃል እንደዚህ ይላል አይደለ? ክርስቶስ ኢየሱስን እንደቀመሰው እንደዳሰሰው ይናገራል። ያየነውን የቀመስነውን የዳሰስነውን እሱን እናወራላችኋለን። ጴጥሮስ ደግሞ እውነት እናንተ ቅዱሳኖች፣ እውነት እናንተ የእግዚአብሔር ቤተሰቦች ጌታን ቀምሳችሁት ከሆነ ካልቀመሳችሁት ይሄ የተነገረው ቃል በሕይወታችሁ ሊሰራ አይችልም። ነገር ግን ቴስት አድርገኸዋል ወይ? ጌታን ቀምሰኸዋል ወይ? ዳሰኸዋል ወይ? አውቀኸዋል ወይ ጌታን? ስለዚህ ጌታን ካወቅከው ጌታን ከቀመስክ መልካምነቱን ትረዳለህ፣ ጌትነቱን ታውቃለህ፣ ቸርነት በጎነቱን ታውቃለህ። ስለዚህ እንዲህ ከሆነ ቅዱስ ሕዝብ ሆይ ሃሌሉያ እናንተ የተበተናችሁ ከተለያየ ስፍራ ያላችሁ ቅዱሳን እናንተ ዲያስፖራዎች ጌታን ቀምሳችሁት ከሆነ እንግዲህ ይላቸውና በጎ የሆነውን መልካም የሆነውን ቸርነት ያለበትን እሱን ምረጡ። ይሄ ክፋት፣ ተንኮል፣ ምቀኝነት ይሄን የመሳሰለውን ነገር ደግሞ አስወግዱ ይላል። ኢየሱስ ክርስቶስ ጌታ ነው። ሁልጊዜ እንደነገርኳችሁ ክርስትና ሆኖ መገኘት ነው። ኢየሱስ ጌታ ነው። ሃሌሉያ። ክርስትና የክርስቶስ ኢየሱስን ሕይወት መኖር ነው። ስብከት ሰከንደሪ ነው። ትምህርት ሰከንደሪ ነው። ጸሎቱ ሰከንደሪ ነው። የትንቢቱ ቃል ሰከንደሪ ነው። ነገር ግን ወገኖቼ አንድ ነገር ነግራችኋለሁ። ክብር ለእግዚአብሔር ይሁን። እኛ የተለየን ሕዝቦች ነን። ኧረ አሜን ሃሌሉያ። እኔ የተለየው ሕዝብ ነኝ። የእግዚአብሔር ጸጋ በላይ ላይ ያለ የተለወጥኩኝ እግዚአብሔር የለወጠኝ እግዚአብሔር ከክፋት እግዚአብሔር ከተንኮል ከማንኛውም ጠላት ከሚጠቀምበት ከዚህ በፊት ሲገዛኝ ባለፈው አይተናል። ሲገዛኝ ከነበረ በአየር ላይ ሲሰለጥን የነበረው በእኔ ላይ ሲሰለጥን የነበረው ክፉ የሥጋዬን ምኞት እንዳደርግ የዓይኔን አምሮት እንዳደርግ ሲገፋፋኝ የነበረ ከፍጥረቴ የቁጣ ልጅ የነበርኩበትን ታሪክ በጌታ በክርስቶስ ኢየሱስ ሃሌሉያ በደሙ ኃይል የተለወጥኩ ስለሆነ ከጴጥሮስ መልእክት ጋር አስማማለሁ። እስቲ አሜን ነው። ሃሌሉያ ክብር ለእግዚአብሔር ይሁን። ስለዚህ ክርስትና ሕይወት ነው፣ ኑሮ ነው፣ ክርስቶስን እየመሰሉ መኖር ነው። ሌላ ምንም አይደለም ወገኖች፣ ሌላ ምንም አይደለም። እዚህ ጋር ሆነን ምስጋናን እዚህ ጋር ሆነን ተባርከናል። በዝማሬ በጸሎት የተለያየ
በእግዚአብሔር ቤት በቤተ ክርስቲያን የሚደረጉ ጠቃሚ ነገሮችን አድርገናል። ነገር ግን መጨረሻውና የመጨረሻው ነገር ምንድነው? ክርስቶስን መስለን መኖር ነው። ዛሬ ራሳችንን እንድንፈትሽ እግዚአብሔር ይርዳል። ካለዛ ከንቱ ምልልስ ይሆናል። ካለዛ ራሳችንን እያታለልን እንዲሁ ዝም ብለን የምንወጣ የምንገባ እንሆናለን። እሱ ደግሞ ክስረት ነው። እሱ ደግሞ ማባከን ነው። ስለዚህ ጌታ ኢየሱስ ክርስቶስን እየመሰልን እንድንኖር እግዚአብሔር ይርዳን። አሜን ነው። ፊልጵስዩስ ምዕራፍ 2:5 ላይ በክርስቶስ ኢየሱስ የነበረውን ሐሳብ በእናንተ ዘንድ ደግሞ ይኑር ይላል። ሃሌሉያ። በማን? በክርስቶስ ኢየሱስ የነበረ ሐሳብ ደግሞ በእናንተ ውስጥ ደግሞ ይኑር። አሜን ነው። ክርስቶስን ምሰል በሉት። እንግዲህ ነቃ እንበል እስቲ። ኢየሱስ ክርስቶስ ጌታ። አጠገባችሁ ያለውን ሰው ክርስቶስን ምሰል፣ ክርስቶስን ምሰይ። ኢየሱስ ክርስቶስ ጌታ ነው። ይሄ ተሰጥቶሻል። ይሄ ክብር ለእኔና ለእናንተ ተሰጠን። እንዴት አይነት ድንቅ ነገር ነው! ክርስቶስን መምሰል ታስቧችኋል? በደሙ ያልተቀደሰ ሰው ይሄንን ሊናገር አይችልም። በክርስቶስ ኢየሱስ ጸጋ ድኛለሁ ብሎ ከሚያምን በስተቀር ሌላ ትምክት ያለው ሰው ይህንን ሊናገር አይችልም። ነገር ግን መጽሐፍ ምን ይለናል? ኢየሱስ ክርስቶስ ጌታ ነው። በክርስቶስ ኢየሱስ የነበረው ሐሳብ፣ ክርስቶስ ኢየሱስ ሐሳቡ ምን ነበር? ሰውን የማጽደቅ፣ ሰውን የማክበር፣ ሰውን ከፍ ከፍ የማድረግ፣ ሰውን የማንጻት፣ ሰውን ከድካሙ የማንሳት። የክርስቶስ ኢየሱስ ሐሳብ በእኔና በእናንተ ላይ መልካም እንድንሆን፣ በመልካም እንድንወጣ እንድንገባ፣ እንዲህ አይነቱ በጎ ሐሳብ ሁሉ በክርስቶስ ኢየሱስ የነበረ ሐሳብ ጳውሎስ ምን ይለናል? በእናንተም ደግሞ ይኖር። ሃሌሉያ። እንዲህ ከሆነ ቤተ ክርስቲያን ጸጥ ትላለች፣ በሰላም ትሞላለች። እንዲህ አይነት ዕውቀት በቅዱሳን ላይ ከገባ ኢየሱስ ክርስቶስ ጌታ ነው። እርምጃው ሁሉ ያማረ ነው። አካሄዱ ሁሉ ያማረ ነው። ሞገሳም ነው። ጌታ ኢየሱስ ክርስቶስ ሲወጣ ሲገባ በሞገስ ነበር። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ እንዲያውም ከልጅነቱ ምን ይል ነበረ? በሞገስ በጥበብ በቁመት ምን ይል ነበር? ያድግ ነበር ይላል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። ስለዚህ በክርስቶስ ኢየሱስ የነበረ ሐሳብ በእኔና በእናንተ ነው። የክርስቶስ ኢየሱስ ያልሆነውን ሐሳብ ክርስቲያን መኖር አይችልም። ኢየሱስ ጌታ ነው። እንግዲህ ባለፈው ሳምንት አይተናል። እርስ በርሳችን ስለሚኖረን ትንሽ ባክግራውንድ ልስጣችሁ። ያለፈው ሳምንት እርስ በርሳችን ስለሚኖረን ህብረት፣ ስለሚኖረን ፍቅር ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ ወገኖቼ ለእኔና ለእናንተ ምንድነው? ጋይዳንስ ነው። ኢየሱስ ክርስቶስ ጌታ ነው። አቅጣጫን ሰጪ ነው፣ እንዴት መኖር እንዳለብን። ስለዚህም በህብረታችሁ አለን አይደለ ጴጥሮስ፣ ስትኖሩ አብራችሁ ስትሆኑ በፍቅር እንድትኖሩ ብሎ ባለፈው ሳምንት ያንን እያየን ነበር። የሚጠበቅብን እንግዲህ እንድንኖረው ነው። ትምህርት እንማራለን፣ እንሰበካለን ከመጽሐፍ ቅዱስ። እኔና እናንተ ደግሞ ያንን ህይወት እንኖራለን። ክብር ለእግዚአብሔር ይሁን። አጠገባችሁ ያለ ሰው ስታዩት ልባችሁ በፍቅር ይነሳሳል። ወንድሜ ሃሌሉያ፣ እህቴ ሃሌሉያ ነው ወይስ ቀጨም የምትሉበት ነገር አለ? ቋጠር የምትሉበት ነገር አለ? እሱ እንግዲህ ጴጥሮስ ያንን አስወግዱ ነው የሚለው። እርስ በርስ ስላለን ህብረትና ፍቅር በአፍ ያልሆነ ማለት መዋደድ፣ በአፍ ያልሆነ እወድሃለሁ እወድሻለሁ ከመባባል ያለፈ ፍቅር ኢየሱስ ክርስቶስ ጌታ ነው። አሜን ነው። ሃሌሉያ ሃሌሉያ። የፍቅርን ዲፊኒሽን እንግዲህ ምንና እንዴት እንደሆነ መጽሐፍ ቅዱስ እኔና እናንተ እጆቻችን ላይ መጽሐፍ ቅዱስ ስላለ ብዙ ጊዜ አንብበነዋል። ስለዚህ እንደው ዛሬ ለማስታወስ ያህል አንደኛ ቆሮንቶስ ምዕራፍ 13ን ታወጡልኛላችሁ። ያ የፍቅር ዴፊኒሽን እዛ ጋር አለ። አንደኛ ቆሮንቶስ ምዕራፍ 13ን ታወጣላችሁ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ይብዛላችሁ ፍቅር፣ ይብዛልን ፍቅር፣ ይብዛልን መተሳሰብ። ይህን መኖር ይሁንልን። አንደኛ ቆሮንቶስ ምዕራፍ 13 ምንድነው የሚለው?
በሰዎች በመላእክት ልሳን ብናገር ኃይለኛ የትንቢት ቃል ቢኖረኝ ኃይለኛ የልሳን አንደበት ቢኖረኝ በሰዎችም በመላእክቶችም ይላል ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጸናጽል ሆኛለሁ። ጸናጽል አይታችኋል? አንድ ወደፊት፣ አንድ ወደ ኋላ፣ አንድ ወደፊት፣ አንድ ወደ ኋላ የሚያሰማው ድምፅ አለ። ከሽ ከሽ። ስለዚህ ፍቅር ከሌለ ምንም እንኳ አገልግሎታችሁ የበረታ ቢመስላችሁ በልሳን የምትናገሩ ቆማችሁ በቃ መንፈስ ቅዱስ አብሯችሁ እንዳለ በቃ የልሳን ቃል ብትናገሩ በሰዎች ቋንቋ በመላእክትም ምንም ጥቅም የለውም። ዛሬ በፍቅር በኢየሱስ ክርስቶስ ስም እርስ በርስ መያያዝ ይሁን። የፍቅር ልብ ይግባላችሁ። አሜን ይግባልን። ለኔ የፍቅር ልብ ይግባ፣ ለእናንተም የፍቅር ልብ። ምክንያቱም ወገኖቼ እንዲህ እንድንሆን ጥሪ ስላለን ማለት ነው። ብዙ ጊዜ ተሰብካችኋል፣ ብዙ ጊዜ ተሰብከናል። ይህን ቃል እናውቀዋለን። ነገር ግን ዛሬ ወገኖቼ የእግዚአብሔር ቃል በተነገረበት ሰዓት ሬማ ይሁነን በኢየሱስ ስም አሜን። ለእኔና ለእናንተ የፍቅር ልብን እግዚአብሔር እንዲሰጠን እግዚአብሔር ይርዳን። ከዛ ምንድነው የሚለው? መጽሐፋችሁን እያያችሁ ትንቢት ቢሆን ሚስጥርንም ሁሉ ዕውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ይላል። ደግሞ እዚህ ጋር ሚስጥርን ባውቅ መገለጥ ቢመጣ ከእግዚአብሔር የሆነውን ነገር እየሰማን ብንናገር እሱ ዋስትና አይደለም ነው የሚለን መጽሐፍ ቅዱስ። ዕውቀት ሁሉ ቢበዛልን የመጽሐፍ ቅዱስን ቃል የመረዳት ዕውቀት ጥበብ ቢኖረን እንዲሁ ከሰዎች ጋር ያለን ነገር ደግሞ እንዲሁ ቢሆን ነገር ግን ደግሞ ተራሮችንም እንኳ እስካፈልስ ድረስ እንትና የእምነት ሰው ነው እንላለን አይደለ? እንትና የእምነት ሴት ናት። ይገርማል። ግን አንድ ነገር ከሌላት ያቺ ሴት፣ አንድ ነገር ከሌለው ያ ሰው፣ ፍቅር ከሌለው ያ ሰው ከንቱ ከንቱ የከንቱ ከንቱ። ድሆችን ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ወገኖቼ እንዲህ አይነቱ ሁሉ ሀብት በፍቅር ምክንያት ጎደሎ ይሆናል። ያሳዝናል። ይሄ ሁሉ በረከት አያችሁ፣ ፍቅር ማሰሪያ ነው ማለት ከእግዚአብሔር የሆነው መልካም ነገር የህይወታችን ማሰሪያ ፍቅር ነው። ስለዚህ ፍቅርን መለማመድ አለብን። ገሊትን እከሌን ወንድሜን የመውደድ አይደለም፣ እርስ በርሳችን ሌላውንም ሰውን ሁሉ እንድንወድ በነገር ሁሉ በፍቅር እንድንሞላ ይሄ እግዚአብሔር ትእዛዝ ነው። ይህን ቃል አንብበነዋል። ፍቅር ግን ከሌለን ዋጋ የለውም። ኢየሱስ ክርስቶስ ጌታ ነው። ፍቅር ምን ይላል? ይታገሳል ይላል። እንግዲህ እኔና እናንተ ራሳችንን እየፈተሽን ፍቅር ካለባችሁ ትታገሳላችሁ። ይሄ የፍቅር ካልኩሌሽን ልባችሁ ውስጥ ካለ ስለ ፍቅር የምታውቁ ከሆነ ታጋሽ ትሆናላችሁ። ስለዚህ ፍቅር ምን ይላል? ይታገሳል። ትዕግስትን እግዚአብሔር ይስጠን። አሜን አሜን ለእያንዳንዳችን። ከዛም ቸርነት ያረጋል። ፍቅር ደግሞ ቸር ነው። ቸርነት ያረጋል። መልካምነትን ሃሌሉያ በሰዎች መካከል ያደርጋል። በፍቅር የተሞላ ሰው ቸር ነው። ክብር ለእግዚአብሔር ይሁን። ይሄ ቸር ነው የሚባለው የሆነ ነገር በመስጠት አይደለም። ቸርነት ወገኖቼ ከአንደበት ቃል ሰዎችን የሚያንስ፣ ሰዎችን የሚያነሳ፣ ሰዎችን ከድካም የሚያነሳ ይሄ ቸርነት፣ ይሄ በጎነት፣ ሰዎችን ነፃነት የሚሰጥ ይሄ ሰው ቸር ነው። ስለ ገንዘብ ጉዳይ አይደለም። እዚህ ጋር ቸርነት ያደርጋል፣ መልካምነት ያደርጋል። አይቆጥብም ሰዎችን ለማጽናናት፣ አይቆጥብም ከሰዎች ጋር መልካምን ነገር ሼር ለማድረግ። ክብር ለእግዚአብሔር ይሁን። ፍቅር ምን አይልም? አይቀናም ይላል። የቅናት እርሾ በኢየሱስ ስም ይደፋ። አሜን ሃሌሉያ። ፍቅር ምን አይልም? አይቀናም። ፍቅር ደግሞ ምን አይልም? አይመካም፣ አይታበይም። ፍቅር ያለበት ሰው ገር ነው ወገኖች። አሜን። ገር ነው፣ ቸር ነው፣ የዋህ ነው፣ ቅን ነው። ፍቅር አይመካም፣ አይታበይም። የማይገባውን ምን አይልም? አያደርግም።
የራሱን አይፈልግም፣ አይበሳጭም፣ በደልንም ምን አይልም አይቆጥርም። ኢየሱስ ክርስቶስ ጌታ ነው። አሜን 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 አሜን። እንዲህ አይነት ነፃ ልብ እግዚአብሔር ይስጠን። እንዲህ አይነት ቅንነትን እግዚአብሔር ይስጠን። ስለዚህ ለራሳችን ጥቅም ማለት ነው ከእግዚአብሔር ጋር ያለን ሪሌሽንሺፕ እንዲሁ ደግሞ መልካም እንዲሆን እግዚአብሔር የወደደው እግዚአብሔር የተናገረውን እግዚአብሔር አድርጎ ያለውን ሰው ማድረግ ሲጀምር ከእግዚአብሔር ጋር ያለው ሪሌሽንሺፕ በጣም የጠበቀ ይሆናል። እግዚአብሔር ደስ የሚሰኝበት ሰው ይሆናል። ያ ሰው ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ምን ይላል? ይጸናል። ፍቅር ለዘወትር አይወድቅም። የማይወድቅ ፍቅር በኢየሱስ ስም በእኔና በእናንተ መካከል ይሁን። አሜን። የማይወድቅ ፍቅር ምን አይልም? አይወድቅም። እውነተኛ ፍቅር የሚወድቅ አይደለም። ፍቅር የጸና ነው። በእኔና በእናንተ መካከል በምንም ነገር ይሁን አንዴ የተሳሰርነው በክርስቶስ ኢየሱስ ደም ስለሆነ ኢየሱስ ክርስቶስ ጌታ ነው። ታላቅ ፍቅሩ በእኔና በእናንተ መካከል በክርስቶስ ኢየሱስ በኩል ስለሆነ እኛ ደግሞ የክርስቶስ ልብ አለን። ስለዚህ የሚወድቅ ፍቅር የለንም። አንዴ የሚነሳ አንዴ የምንጥለው አንዴ የምናነሳው ፍቅር ሊኖረን አይገባም። ቃሉ ስለሚል የደረስንበት ቃል ማለት ፍቅር ለዘወትር አይወድቅም። የጸና ፍቅር እግዚአብሔር ዛሬ በመካከላችን ያደርግ። አሜን። ወንድሜን እህቴ ጋር እስከ መጨረሻው መዋደድ እስከ መጨረሻው የማይወድቅ ፍቅር በእኔና በእናንተ መካከል ይሁን። ሃሌሉያ። ፍቅራችን በሁኔታ የሚወድቅ የሚነሳ በየፌርማታው የሚወድቅ የሚነሳ አይደለም። ክብር ለእግዚአብሔር ለአምላካችን ይሁን። ዛሬ የምናየው ይህንኑ ደግሞ አንደኛ ጴጥሮስ ምዕራፍ 2 ከ1 እስከ 3 እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ሁሉ ቅናትንም ሐሜትንም ሁሉ አስወግዳችሁ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ። ጴጥሮስ እንግዲህ ከላይ በገለጸው ምክር ተገዢ የምትሆኑት ክፋትን፣ ተንኮልን፣ ግብዝነትን፣ ቅናትን፣ ሐሜትን የምታስወግዱ ከሆነ ጌታን ቀምሳችሁታል፣ ጌታን አውቀነዋል ማለት ነው። ስለዚህ ወገኖች አንዳንድ ጊዜ እንዲህ አይነት ሁኔታዎች ውስጥ ካለን ጌታን አልቀመስነውም፣ ጌታን አላወቅነውም ማለት ነው። በቃ ተንኮል ካለብን፣ ክፋት ካለብን፣ የክርስቶስ ያልሆነ ባህሪ በእኔና በእናንተ እየተገለጠ ከሆነ ይህንን ጣዕም አላወቅነውም። እንዲሁ መታወቂያችን ጴንጤ ተባለ እንጂ ራሳችንን አታለል እንጂ። ነገር ግን ወገኖቼ እግዚአብሔር ቃል የሚለን አልቀመሳችሁትም። ቀምሳችሁት ከሆነ ጌታን ከተንኮል መራቃችሁ ይታወቃል፣ ይታያል። ኢየሱስ ክርስቶስ ጌታ ነው። የጌታን መንፈስ ተቀብለን ከሆነ የጌታን ፍቅር ቀምሰን ከሆነ ሃሌሉያ፣ አትቀናም፣ አታማም፣ ተንኮለኛ አይደለህም፣ ግብዝም ልንሆን አንችልም። አረ ኢየሱስ ጌታ ነው። ንጽት ያለን እንሆናለን። ሃሌሉያ ሃሌሉያ ሃሌሉያ። አይምሮአችን ንጹህ፣ ልባችን ንጹህ፣ አካሄዳችን፣ አወጣጥ፣ አገባባችን ያማረ። አረ ኢየሱስ ጌታ ነው። ይሄ ባህሪ ከሌለው ሰው ወገኖቼ ሕይወቱ የተስተካከለ ሊሆን በፍጹም አይችልም። ጌታንም ቀምሼዋለሁ፣ አይቼዋለሁ፣ ረድቶኛል፣ አግዞኛል፣ ኃይል ሆኖኛል፣ ከጌታ ተቀብያለሁ። እንዲህ የመሳሰለ መልካም ነገርን ከአንደበታችን ልናወራ ልንናገር አንችልም። ደግሞም በሕይወታችን ይታያል። የጌታን ርኅራኄ ባንተ ላይ ተረድተህ ከሆነ ሩህሩህ ትሆናለህ። የጌታ የክርስቶስ ኢየሱስ ርኅራኄ ገብቶን ከሆነ ያደረገልን መልካም ነገር ገብቶን ከሆነ እኛ እንደሱ ርኅሩህ እንሆናለን፣ እንደሱ ቸር እንሆናለን። ቸር ነህና ማዳኑ ለዘላለም ነውና። ቸር ስለሆነ እኮ ነው ያዳነን። መልካም ስለሆነ እኮ ነው እኔና እናንተን ሃሌሉያ ሃሌሉያ ከክፋት አውጥቶ ቀድሶ ሰው ያደረገን ጌታ ቸር ስለሆነ ነው። ስለዚህ ቸር መሆኑን ቀምሰህ ከሆነ
ኢየሱስ። አታማም፣ አትቀናም፣ ተንኮለኛ ልትሆን አትችልም፣ ግብዝ ልትሆን አትችልም። የጌታን በጎነት ባንተ ላይ ተረድተህ ከሆነ ክፉ ተንኮለኛ ልትሆን አትችልም። የጌታ የክርስቶስ ኢየሱስን አካሄድ ያዩ እንደነ ሐዋርያው ጴጥሮስ ወይም ደግሞ የበጉ ሐዋርያት የምንላቸው የክርስቶስ ኢየሱስ ምክር በነሱ ላይ ኃይል ስላደረገ ይህን መልእክት ጻፉልን። ኢየሱስ ክርስቶስ ጌታ ነው። ያ ክብር በእኔና በእናንተ ላይ ይሁን። በሐዋርያቶች ላይ የወደቀው ክብር በእኔና በእናንተ ላይ ይሁን። ኢየሱስ ክርስቶስ ጌታ ነው። የክርስቶስን ምክር ያወቁ እንደነ ጴጥሮስ እንደነ ጳውሎስ ይህ መልእክት ተጻፈልን። ጳውሎስ በኤፌሶን 4:31 ላይ ሄዳችሁ ስታዩ እንደዚህ የሚል ቃል አለ። ኤፌሶን 4:31 መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ክፋትን ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ምን ይበሉ? ይወገድ። በኢየሱስ ስም አሜን። ይወገድ፣ አሜን። ይወገድ፣ አሜን ለሚል ሰው ይሁንለት በኢየሱስ ክርስቶስ ስም። ከዚህ ቃል ጋር መያያዝ መዋደድ እንዲሁም ይሁንለት በጌታ በኢየሱስ ስም ይሁንልን። መራርነት፣ ንዴት፣ ቁጣ፣ ጩኸት፣ መሳደብ ሁሉ ክፋትን ሁሉ ጋር ከእናንተ ዘንድ አስወግዱ። ጠዋት ላይ እንዲሁ ወደዚህ ስመጣ በቃ በውስጥ ይሄ ቃል እየተብላላ ስለነበረ እንዲሁ በፌስቡክ አጋራቸው ነበረ። ኢየሱስ ክርስቶስ ጌታ ነው። በዚህ ዘመን ሚዲያውን አይታችሁ ከሆነ የማይሳደብ የለም፣ የማይቆጣ የለም። እርግማንን፣ የብልግናን ስድብ ጆሮቻችሁ ይሰማል። ሚዲያ የምታዳምጡ ከሆነ ወገኖቼ ረከስን በሰው ንግግር ማለት አሁን አይቻልም። ምክንያቱም ምድሪቷ ሁሉ ረክሳለች። ብዙዎችን ስታዩ ተሳዳቢዎች ናቸው፣ ክፉዎች ናቸው። ነገር ግን እኔና እናንተ የነሱ ጠበል ተቋዳሾች ልንሆን አንችልም። እንደነሱ ልንሆን አንችልም። እንደ ተሳዳቢዎቹ ልንሳደብ አንችልም። እንደነሱ ልንሆን አንችልም። እኔና እናንተ አስወግዱ። በኢየሱስ ስም ይወገድ። ከእኔና ከእናንተ ላይ ይወገድ። ክፉ የሆነው ነገር ሁሉ በኢየሱስ ስም ይወገድ። ሃሌሉያ። በቃ ክርስትና እርጋታ ነው። ክርስትና እንዲህ ነው። ይህንን ቃል ሰምተን ከዚህ ብንሄድ በዚህ ቃል መሰረት ብንኖርበት እኔና እናንተ ክርስትናን ኖርን። ክርስቶስ የኖረውን ሐዋርያት የኖሩትን ሕይወት ኖርን ማለት ነው። በቃ ይሄ ነው። የልጆችሽ ሰላም እጅግ የበዛ ይሆናል አይደል? ከእግዚአብሔር የተማሩ ሃሌሉያ፣ ልጆችሽ ከእግዚአብሔር የተማሩ ይሆናሉ። ኢሳይያስ ላይ እንደዛ ይላል። የልጆችሽም ሰላም የበዛ ይሆናል ከእግዚአብሔር ቃል ሃሌሉያ። ከዚህ ከከበረው ከእግዚአብሔር ቃል ስንማር ሰላማችን ሙሉ ይሆናል። እስቲ አሜን በሉ። አሜን አሜን። ሰላማችሁ ይብዛ። ሰላምህ ይብዛ። ሰላምሽ ይብዛ የኔ እህት። ሰላምህ ይብዛ የኔ ወንድም። ኢየሱስ ጌታ ነው። መራርነትን አውጣ ከልብ አውጣ። ንዴት፣ ቁጣ አውጣ ከልብ። ዛሬ እዚህ ጋር ነው የደረስነው። መጽሐፍን እያነበብን እየተማርን መጣን። ስለዚህ ዛሬ ይሄ ስድብ ቃል፣ ይሄ ክፉ ነገር ሁሉ ከእናንተ ይወገድ። ጌታን ሳናውቅ በፊት የኖርንበት ሕይወት ነው ይላል። ጌታን ሳናውቅ ጥንት የኖርንበት ሕይወት ተቆጮች ነበር፣ ተናዳጆች ነበርን። አጠገባችን ማንም የሚቆም አልነበረም። ባደረጉብን ነገር እናደርግባቸው ነበር። መጡ እንባል ነበር። አረረረረ የሱን ምላስ አትችሉትም እንባል ነበር። አረረረ ጉንተላውን እሱ እንባል ነበር። መጣች እንግዲህ እንባል ነበር፣ ትባሉ ነበር። ነገር ግን አሁን በክርስቶስ ኢየሱስ ደም የታጠበ ቅዱስ ሕዝብ ለርስቱ የተለየ ይለዋል ጴጥሮስ። ሃሌሉያ። ካህን አድርጎ ጌታ ስለቀደሰን ያን የስድብ ቃል ከኔና ከእናንተ ላይ አውጥቶ ንዴት፣ ቁጣን፣ ክፋትን ሁሉ አውጥቶ ጌታ አስወግዶታል። ስለዚህ የጥንት የነበራችሁበትን ኑሮ እንዳትኖሩ ነው የሚለው። ኢየሱስ ክርስቶስ ጌታ ነው። ፊተኛ ኑሯችሁን ይላል ኤፌሶን 4:22 ብታወጡ ደስ ይለኛል። ኤፌሶን 4:22
ጊዜ ልስጣችሁ እያየን እንድንሄድ። ኤፌሶን 4:22 ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው ምን በሉ። በቃኛ ባሮጌው ሰው ማንነት የምንገለጥ አይደለም። እስቲ አሜን ሃሌሉያ። የጥንት ማንነታችሁን ተው። ሲያዩአችሁ የምታስደነግጡ ነበራችሁ። መጡ የምንባል እኔ እንደዛ ነበርኩ። ተረበኛ ነው። ያን ተረቤን በጣም ነበር የሚፈሩት። ያንን ስብ፣ ያንን ማንጓጠጥ፣ ያንን ክፋት እርስ በርስ ሲኖር ዓለም ላይ እንደዚህ ነው። የጥንት ኑሯችሁን ይላል እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው ምን በሉ አስወግዱት። እንግዲህ እነኚህ ካልተወገዱ ክርስትናን እየኖርን አይደለም ማለት ነው። ልብ እንበል። እግዚአብሔር ይርዳን። እግዚአብሔር ይርዳን። አሜን። ይርዳን ጌታ። አሜን። እግዚአብሔር ለዚህ ነው ወገኖች መጸለይ ያለብን። ምን አለ? አንደበቴ ላይ ጠባቂን ምን አድርግ? አስቀምጥ። ጠባቂን አኑር ጌታ ሆይ። እግዚአብሔርን ተማጸነ ዳዊት። አንደበቴ ላይ ጠባቂን አስቀምጥ፣ ሳት እንዳይለኝ፣ ከአንደበቴ ክፉ ነገር እንዳይወጣ። ስለዚህ አንደበቴ ላይ ምን አድርግ? ጠባቂ አድርግ። ጳውሎስ ደግሞ ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። ይወገድ በኢየሱስ ስም። አሮጌው ሰው ይወገድ። ጌታ ኢየሱስም እንደዛ ነው የሚለው። እርሾአችሁን ድፉ ነው የሚለው። ክፉን አሮጌውን እርሾ ድፉት። ሐዋርያቶችም እንደዚህ ነው የሚሉት። አስወግዱት። ሌላው ደግሞ ወደፊት ልናደርገው እቅድ ካለን አንድ እዚህ ጋር እንደው ቆም ብለን እናስብ ወገኖች። የነገ ተስፋ ካለን ነገ እንዲህና እንዲህ አደርጋለሁ ብለን ካለን ነገ ያማረ ይሆናል። ነገ ፕሮግራም አለኝ። ወደፊት እግዚአብሔር ቢፈቅድ ብንኖር እንዲህና እንዲህ አደርጋለሁ ብለን የምናስብ ከሆነ ወገኖቼ እንደው ብጽፉት፣ እንደው በእውነት ነው የምላችሁ ይሄ የሕይወት ቃል ዝም ብሎ እንዳያልፈን ዛሬ እግዚአብሔር ይርዳል። እግዚአብሔር ያግዘን። ልብ እንድንል ክርስትና ወገኖቼ እንዲህ ነው። ነገን በሕይወት ለመኖር እግዚአብሔር የሰጣችሁን ጸጋ፣ እግዚአብሔር ያመለከታችሁን ያንን ተስፋ እጨብጣለሁ ነገ ብትሉ እየተማራችሁ ያላችሁ ነገ ትምህርቴን ጨርሼ ስራ ይዤ አገልግሎቴን እያገለገልኩ ትዳር ይዤ ልጆች ወልጄ ብላችሁ የምታስቡ ቅዱሳን እንዲሁ ነገ ደግሞ ነግጄ አተርፋለሁ እንዲህና እንዲህ ያላችሁ ፕሮግራም አንድ ነገር እነግራችኋለሁ። ፕሪንሲፕል ነው። አንደበቶቻችሁን ከክፉ ከልክሉ። ቃሉ ስለሚል የእግዚአብሔር ቃል ስለሚናገር ዛሬ አሜን በሉ። ዛሬ ይሁንልኝ ጌታ ሆይ በሉ። ሰው እንደሚሰብክ ወይም ሰው እንደሚናገር ሳይሆን ጳውሎስ እንዳለው ማለት ነው። እግዚአብሔር እንደተናገረ ሰማችሁኝ አላቸው። ኢየሱስ ክርስቶስ ጌታ ነው። ዛሬ እግዚአብሔር እንደሚናገር እንድትሰሙ አዋጅ አዋጅ እላለሁ። ምክንያቱም አንዳንዱ ቃል ወገኖቼ በጣም ጥንቃቄ እንድናደርግበት ያስፈልጋል። ያስፈራል። አንዳንዱ ቃል ነገን ፕሮግራም ያደረገ ነገ እንዲሆንልኛል ያለ ተስፋን የሰነቀ አንደኛ ጴጥሮስ ምዕራፍ 3:10 አውጡ። አንደኛ ጴጥሮስ ምዕራፍ 3:10 አውጡ። የነገ ፕሮግራም ያላችሁ ነገ እግዚአብሔር ይረዳኛል፣ ነገ እግዚአብሔር ያግዘኛል፣ ነገ እግዚአብሔር እንዲህና እንዲያ በሕይወቴ ያደርጋል የሚል መጽሐፍ ቅዱሳዊ ፕሪንሲፕል አለ። ኢየሱስ ክርስቶስ ጌታ ነው። ኦፍ ኮርስ ለጻድቁ ነገ መልካም ይሆንልሃል በሉት የሚል አዋጅ ዛሬ በዚህ አውጃለሁ። ነገር ግን የአዲስ ኪዳን እውነት ደግሞ በጣም ይገርማል። ምን ይላል? ሕይወትን ሊወድ መልካምንም ቀኖች ሊያይ የሚፈልግ ሰው። ይህንን መልእክት ጴጥሮስ ከዳዊት መዝሙረ ዳዊት 34 ከዛ ወስዶ ነው። ስለዚህ የአዲስ ኪዳንም የብሉይ ኪዳንም እውነት ነው ማለት ነው። ሕይወትን ሊወድ መልካምንም ቀኖች ሊያይ የሚፈልግ ሰው
ምላሱን ከክፉ ከንፈሮቹንም ተንኮል ከመናገር ይከልክል። የዛሬው መልእክት ይሄ ነው። አሜን ነው። ኢየሱስ ክርስቶስ ጌታ ነው። የመለወጥ ዘመን ይሁንልን። የመለወጥ በቃ እኛ በጣም የምንለየው ጋይዳንሱ አለን። እግዚአብሔር ሁኑ ብሎ ያለን ቃሉ በእጃችን ላይ አለ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል በእጃችን ላይ አለ። ስለዚህም ነገን ተስፋ ሊያደርግ የሚል ነገን ሊያይ የሚፈልግ ሰው እንደዚህ ይሁን እያለ ይናገራል። ሃሌሉያ! ክብር ለእግዚአብሔር ይሁን። እዚህ መዝሙር በቅንፍ 24 ቁጥር 12 ጴጥሮስ ይህንን ነው ቃል ገልጦ እዚህ አዲስ ኪዳን ላይ የሚናገረው። ብሉይ ኪዳን ላይ የተነገረ ቃል አዲስ ኪዳን ላይ ሲመጣ ፌታቶሲዮ እንደሚባል አቴንሽን። ኢየሱስ ክርስቶስ ጌታ ነው። አቴንሽን። የብሉይ ኪዳን እውነት አዲስ ኪዳን ላይ ጥላ ነው ብለናል። ግን እንደ ጥላ ሳይሆን ደግሞ አንዳንዱ አካል ለብሶ በአዲስ ኪዳንም ደግሞ አካል አልብሰው ሐዋርያቶች ያንኑ ቃል ይናገሩታል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ሕይወትን የሚወድ ሰው ማን ነው ይላል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! እንዳውም ላይ ምንድን ነው የሚለው? ባሳደደው በአቤሜሌክ ፊት መልኩን በለወጠ ጊዜ በሄደም ጊዜ የዳዊት መዝሙር ይላል። በአቤሜሌክ ፊት ምን ባለ? መልኩን በለወጠ ጊዜ የተናገረው ቃል ነው ይላል። ስለዚህ ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ አንደበትን ከክፋት ከልክል፣ ከንፈሮችህም ሽንገላን እንዳይናገሩ ከክፉ ሽሽ፣ መልካሙንም አድርግ፣ ሰላምን እሻ፣ ምን አትበላት፣ ምን በላት፣ ተከተላት። ከዛ ምን ይላል? የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎችም ወደ ጩኸታቸው ናቸውና እያለ ይናገራል። እንግዲህ እግዚአብሔር ዓይኑን ጣል የሚያረግበት እንደዚህ የእግዚአብሔርን ትእዛዝ ሰምቶ አሜን የሚል አንደበቱን የሚከለክል ከክፉ በጎና መልካሙን ጊዜ ነገውን ማየት የሚፈልግ ነገ መልካም ይሆንልኛል፣ መልካም ይሆንላችኋል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሕይወትን ትወዳለህ? ግን ነገ መልካም እንዲሆን እግዚአብሔር ነገን መልካም ለማድረግ ምንም ችግር የለበትም። አንዳንድ ጊዜ ነገ መልካማችን ለምን አልፈጠንም ብለን እንድንጠይቅ አንዳንድ ጊዜ፣ ሁል ጊዜ ማለት አይደለም። አንዳንድ ጊዜ ነገሮቻችን የዘገዩ የመሰለን ጊዜ ወገኖቼ ራሳችንን ቃኘት ማድረግ፣ ጌታ ሆይ ከቃልህ ጎድዬ ይሆን እግዚአብሔር ሆይ። ምክንያቱም እግዚአብሔር ለቃሉ ታማኝ ነው። እዚህ ጋር አዲስ ኪዳን ላይ የተነገረው ቃል ሃሌሉያ ሊፈጸም ግድ ነው፣ ግድ ነው። ክብር ለእግዚአብሔር ይሁን፣ ክብር ለአምላካችን ይሁን። ጴጥሮስ እንግዲህ የሚለን ምንድን ነው? ጌታን ቀምሳችሁ ከሆነ የእግዚአብሔር መንፈስ ካለባችሁ እናንተ የጥንት ኑሯችሁን ልትኖሩት አትችሉም። ጥንት የኖራችሁበትን ካልኩሌሽን ከሰው ጋር ያላችሁን ነገር ካልኩሌት አድርጋችሁ ክፉን በክፉ ፋንታ ልትመልሱ፣ ክፉ እንዳይናገር መጀመሪያ ቀድመህ ክፋትን የምትለጥፍበት እንዲህ አይነቱ ካልኩሌሽን አይሆንም። በእግዚአብሔር ቤት ነው የሚለው። እግዚአብሔር ቤት ቅን ሆነን ዝቅ ብለን በፍቅር እርስ በርሳችን ተንኮል፣ ክፋት፣ ምቀኝነት፣ ሐሜት የመሳሰሉ የማይረቡ ነገሮችን በሙሉ አስወግደን፣ ሃሌሉያ ክብር ለእግዚአብሔር ይሁን። ቤተ ክርስቲያን እንዴት ጸጥ ብላ ትሄዳለች ብትሉ በእንደነዚህ አይነት ሰዎች የእግዚአብሔርን ቃል ተካፍለው አሜን ብለው ሕይወታቸውን በቀየሩ ሰዎች የእግዚአብሔር ቃል የጣማቸው የእግዚአብሔር ቃልን የወደዱ የእግዚአብሔር ቃል እንደ ፕሪንሲፕል አድርገው የያዙ አሜን ሃሌሉያ። ዛሬ የተነገረው ቃል ለኔ ነው ብሎ የያዘ ዛሬ የተነገረው ቃል ሊለውጠኝ እግዚአብሔር ሬማ አድርጎ በዚህ ሰዓት እኔን ሊለውጥ ጌታዬ መጥቷል ብሎ ተዘጋጅቶ ራሱን ሊለውጥ ያለ ይባረካል። ኧረ አሜን ነው። ክብር ለእግዚአብሔር ይሁን። እንዲህ ጸጥ ብለን እንሄዳለን። እንዲህ ጸጥ ብለን እንሄዳለን። ኢየሱስ ክርስቶስ ጌታ ነው። ደስ ይላል። መግባት መውጣታችን ያማረ ይሆናል። በእውነት ወገኖቼ የእግዚአብሔር ቃል በሙላት ያለው የእግዚአብሔር ቃልን አሜን ብሎ ሃሌሉያ ለተቀበለ
ምንም አይነት ምድራዊ ኮንዲሽን አይደለም የሱ ጉዳይ ሰማያዊ ነው። ሃሌሉያ። ከሰማይ በተቀበለውን ሕይወት እየኖረ በጊዜው ያለ ጊዜው በመውደቅ በመነሳት በየትኛውም ነገሩ ላይ ጸንቶ በእግዚአብሔር ቤት ደስ ብሎት ይኖራል። ሃሌሉያ። ይሄ ለኔና ለናንተ የተሰጠን በረከት ነው። አላችሁ የሆነ ነገር የሚያስብላችሁ ዛሬ ጣሉት በኢየሱስ። አሜን ይውደቅ፣ አሜን ይውደቅ። እኔና እናንተ የደስታን መንፈስ ተቀብተናል። ጌታ ደስታን የሚከለክል ነገር፣ ከእግዚአብሔር መንፈስ የሚከለክል ነገር በኢየሱስ ስም ከኔና ከናንተ ይወገድ። አሜን ይወገድ በኢየሱስ። አሜን ይወገድ በኢየሱስ። ሃሌሉያ። አጠነቀቃለሁ። ስለዚህ ተጠንቀቁ። ስለዚህ እንጠንቀቅ። ክብር ለእግዚአብሔር ይሁን። በቃ እንዲህ ትሆናለህ፣ እንዲህ ግርግር፣ ከዚህ አምልጡ በኢየሱስ ክርስቶስ። ሕይወትን እንድንኖር ነው የተጠራ ነው። አሜን። ኢየሱስ ጌታ። ጌታን ቀምሰህ ከሆነ ተንኮልን፣ ግብዝነትን፣ ሐሜትን አስወግድ። ይህን ሕይወት ደግሞ የምትኖረው መልካሙን ሕይወት ማለት ነው ከቃሉ ጋር ባለ ኅብረት ነው። ጌታ ቸር መሆኑን ቀምሰህ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ተንኮል የሌለበትን የቃሉን ወተት ተመኙ። በቃ ሕፃናት አይታችኋል። ምንም በቃ ገና ከእናታቸው ማህፀን ሲወጡ ማለት ነው። የሚገርም ነው። ራሱ እግዚአብሔር ተፈጥሮን እንዴት አድርጎ እንዳበጀው የሰው ልጅ እንዴት አድርጎ እንደፈጠረው ትደነቃላችሁ። ሕፃናት ምንም አያውቁ ምንም፣ ግን የእናታቸውን ወተት ለማግኘት ግን ወገኖች ይመኛሉ። ወዲያው ነው በቃ እንደዚህ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አዲስ እንደተወለዱ ሕፃናት የቃሉን ወተት በቃ ተመኙት ይላል። ኢየሱስ ክርስቶስ ጌታ ነው። ለመዳን ነው የሚለው ደግሞ ለመዳን፣ ለመታደግ፣ ለመጽናናት፣ ኃይል ለማድረግ፣ መልካም ገጽታ እንዲኖር ኢየሱስ ጌታ ነው። የእናት ጡት ወተት በጣም ይመረጣል አይደለ? ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ኒትሪሽን ውስጡ ያለው በጣም የሚገርም ነው። ሁሉ ነገር የተስተካከለ ፕሮቲኑ ምኑ በቃ ምን አለ በቃ ሁሉን ነገር ከእናት ጡት ወተት ሕፃናት ያገኛል። ሙሉ ነው። ኮሌስትሮል የለበት፣ ምን የለበት። ኢየሱስ ክርስቶስ ጌታ ነው። ሁሉ የተመጠነ ነው። ስለዚህ እንዲያድግ ያ ሕፃን ይመረጣል። እስከ 3 ዓመት ድረስ የእናት ጡት ወተት ሕፃናት መጥባት አለባቸው። ይሄ ከጥንት ጀምሮ ያለ ነው። የሚገርም ነው። ሐኪሞችም እንደዚሁ ምን ያለ ኢንከሬጅ ያደርጋል። ፔዲያትሮች እንደዛ ይላል። 3 ዓመት ይሄንን እግዚአብሔር ነው ከዚህ በፊት ጥንት ጀምሮ 3 ዓመት በጣም የሚገርም ነው። እነዚህ ሳጡት የጣሉበት ጊዜ እንደዚህ መጽሐፍ ቅዱስ ስታዩ 3 ዓመታት የእናታቸው ጡት፣ ከዛ ያ የእናታቸው ጡት በጣም ደግሞ ምን ያደርጋቸው አበልጽጓቸው። ሃሌሉያ። የተስተካከለን ሰውነት ይዘው እንዲወጡ ያደርጋቸዋል። ክብር ለእግዚአብሔር ይሁን። ልክ እንደዚሁ እንድታድጉ በእግዚአብሔር መንፈስ ማደግ ይሁንልን። ኧረ መብዛት ይሁንልን በኢየሱስ፣ መበልጸግ ይሁንልን በኢየሱስ። ስለዚህ ተመኙ፣ እንደዛ ይሁንላችሁ። ቃሉን የሚወድ ክርስቲያን ከቃሉ ጋር ኅብረት ከሌለው ክርስቲያን ኑሮው የተለየ ነው። ኢየሱስ ክርስቶስ ጌታ። እየጨረስኩ ነው። ሃሌሉያ። ከጌታ ምን እንደሚያስፈልጋችሁ እንድታውቁ ከመንፈሱ ጋር የጠበቀ ኅብረት እንዲኖራችሁ የቃሉን ወተት ምን በሉ አለ? ተጠሙ። ሃሌሉያ። ስለዚህ ምንድን ነው የሚለው? አንደኛ ቆሮንቶስ ምዕራፍ 14 በመጨረሻ እሷን እናይና ጨርሳለን። ኢየሱስ ክርስቶስ ጌታ። አንደኛ ቆሮንቶስ 14:20 ወንድሞች ሆይ በአይምሮ ነገር ግን ምን ይላል? ሕፃናት አትሁኑ። በአይምሮ ምን አትበሉ? ሕፃናት አትሁኑ። ግን ደግሞ ለክፋት ምን በሉ ይላል? ሕፃናት ሁኑ። አይምሮች የቃሉን የማንበብ እንደዚህ ከቃሉ የመረዳት እንዲህ አይነቱን ነገር ሕፃናት አትሁኑ። አሁን በሳሎች ሁኑ። ብዙ ተምራችኋል። ብዙ መንፈሱን ተቀብላችኋል። ብዙ ጉባኤ ተካፍላችኋል። ብዙ ምክርን ሰምታችኋል። ስለዚህ እንደ ሕፃናት አትሁኑ። ሕፃናት ምንም ቢመከሩ ምንም ቢነገሩ ምንም ያው ናቸው እነሱ። ምክንያቱም የእነሱ የተፈጠሩበት ተፈጥሮ እንደዛ እድገታቸው
እስከ ተወሰነ የህፃንነት እድገት ላይ ምንም ማድረግ አይቻልም። ህፃናት ምንም ማድረግ እየመከሩ ቀስ እያደረጉ እያስተማሩ እስኪያድጉ ድረስ ባደጉ ጊዜ ነው እንግዲህ ያንን ቀስ ተብሎ የተነገራቸውን ይዘው እንዲሁ ደግሞ እንትን የሚሉት ማለት ነው። ነገር ግን አሁን ያሉበት ሁኔታ አሁን እነ ሌዊ ሌሎችንም ብናይ አሁን ያሉበት ህፃንነት እንትን አይታቸዋል አይደል? እንደኛ ቁጭ ማለት እኮ አይችሉም። ምን እንደሚነገር የማያውቁ አሁን ለነሱ ምንድነው ደስታቸው? ዘገበጭ ሆኑ መራወጥ ነው መሮጥ ነው። ስለዚህ እንደዛ አትሁኑ ነው የሚለን ጌታ። እንደነ ሌዊ አትሁኑ፣ እንደነ ሌዊ አትሁኑ፣ እንደነ ጆኤል አትሁኑ። አሜን ነው። አቤት ይላል ሮጠው እንዳይመጡ ህፃናቶች። ክብር ለእግዚአብሔር ይሁን፣ ክብር ለአምላካችን ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ እንደ ህፃናት አትሁኑ፣ አድሮ ጥጃ አትሁኑ ማለት ተመክር አይታችኋል። እዚህ አሁን ሌዊ ይመጣል፣ እንትኑን ይዞ ይመጣል። እዛች ጋር ከበሮ እዚህ ጋር ቁም ብትሉት ምን ብትሉት ለሱ አይገባው። ልክ እሱን ልታስገድዱት ብትሞክሩ ይጠላችኋል። ምን ነካቸው? ምን ነካው? ስለዚህ ህፃናት እንደዛ ናቸው ህፃናት። ነገር ግን የእግዚአብሔር ቃል ዕውቀት እኔና እናንተ በእግዚአብሔር ቃል ዳግም የተወለድን ስለሆነ እንዲሁ ዝም ብለን ጮርቃ ልንሆን አንችልም። ዝም ብለን ህፃናት ልንሆን ቃሉ እንደዛ ይላል። ወንድሞች ሆይ በአእምሮ ህፃናት አትሁኑ፣ ለክፋት ግን ደግሞ ህፃናት ሁኑ ይላል። እንደ ልጆች ደግሞ ክፋት በተመለከተ ልጆች ደግሞ እንደዛ ናቸው። ምን ብትሏቸው ክፋትን አያውቁም፣ ንጹህ ናቸው። በቃ ዝም ቂም አይዙባቸው። እስቲ አሜን በሉ። አሜን አሜን። በቃ ቂም አይዙባቸው። እንዲህ አለኛ አትሉ አይሉ ምን አይሉ። በቃ ተቆጥታችኋቸው የሆነ ነገር ሌላ ጊዜ አኩርፈው እንደዚህ ቢሉ በሚቀጥለው ቀን ከረሜላ ይዛላቸው ስትሄድ ቸኮላት ይዘላቸው ስትሄድ በቃ አለቀ ብለው እንደዛ ሁኑ። ህፃናት ሁኑ፣ በአእምሮ ህፃናት አትሁኑ። ለክፋት ነገር፣ ለማከብር ነገር፣ ክፉ ለሆነ እግዚአብሔር ለሚጠላው ነገር ግን ህፃናት ሁኑ። በቃ ብትበደሉ ይሻላችኋል፣ ቢቀርባችሁ ይሻላችኋል፣ እናንተ ብትጣሉ ይሻላችኋል፣ እናንተ ብትወድቁ ይሻላል፣ እናንተ ብትናቁ ይሻላል፣ እናንተ ምናምንቴ ናችሁ ብትባሉ ይሻላል። ኢየሱስ ክርስቶስ ጌታ ነው። እዛ ውስጥ ሰላም አለ፣ እዛ ውስጥ መልካም ነገር አለ፣ እዛ ውስጥ ኃይል አለ፣ እዛ ውስጥ የእግዚአብሔር ፈቃድ አለ። ሃሌሉያ! ጌታ ኢየሱስ ክርስቶስ ይህንኑ ነው አድርጎ እንግዲህ ለእኔና ለእናንተ ያሳየን። ክብር ለእግዚአብሔር ይሁን። ሲተፉበት አልተፋባቸው፣ በጥፊ ሲመቱት በጥፊ አላላሳቸው። እንዲች ነችና አንዱ እንደዛ ብሏል አይደል? ልቤን እንጂ እጄን ሰበረው መሰለህ እንደ ጌታ ብሎ አቅምሷል አሉ ስንሰማ በቦክስ። እንደዛ አላደረገም ጌታ። ጌታ ያደረገው ሲተፉበት እንደው ጠረገው እንኳን የሚል አላየም። በጥፊ ሲመቱት፣ በቀርቀሃ ጭንቅላቱን ሲጠበጥሙት፣ ሲመቱት፣ የሸዋ አክሊል ሲያደርጉበት ያውቀዋል እንዲህ ዝቅ በማለት ከፍ ማለት እንዳለ። ኢየሱስ ጌታ ነው። ይብዛልን ለኔና ለናንተ ይብዛልን በኢየሱስ። ሃሌሉያ ሃሌሉያ። ይሄ ትንቢት ቃል ነው። ወደ እኔና ወደ እናንተ ይብዛ ይግባ። ቤትህ በሰላም፣ ኑሮሽ በሰላም፣ አካሄድህ በሰላም። ሃሌሉያ። በእግዚአብሔር መንፈስ የተያዘ ይሆናል። ደስታ አይርቅህም ካንተ፣ ሐሴት አይርቅህም። ቤትህ የቅንነት ቤት ይሆናል። ቤትህ የደስታ ቤት ይሆናል። ቤትህ ስትሄድ ከዚህ አረፍ ስትል ትደነቃለህ። በእግዚአብሔር ምክር ትደነቃለህ። ምንም አይነት ቤት ይሁን፣ አንድ ክፍል ቤት ይሁን፣ ምን ይሁን ምን ይሁን፣ ያለህበት ሲቹዌሽን እሱ ማተር አያደርግህም። የእግዚአብሔር መንፈስ አብሮህ ካለ በየትኛውም ስፍራ ላይ ደስ ትሰኛለህ፣ ሐሴት ታደርጋለህ። ኢየሱስ ክርስቶስ ጌታ ነው። አራሜን ነው፣ አራሜን ነው። ሃሌሉያ። ስለዚህ ወንድሞች ሆይ በአእምሮ ሕፃናቱ ለክፋት ሕፃናት አትሁኑ። በአእምሮ ሕፃናት አትሁኑ። ክፉ ነገርን ለማሰብ ግን ሕፃን ሁኑ። የእግዚአብሔር ቃል ዕውቀት ይብዛልን። አሜን። የእግዚአብሔር ቃል ዕውቀት ስለሌለን ነው እንግዲህ ክፉ የሆነው። ክፋት ሲመጣ ቃሉ ራቀኝ ጌታ ሆይ
ብዙ ጊዜ ቃሉን አናነብም። ቃሉ ጋር ያለን ህብረት እንዴት ነው ወገኖች? በቀን ስንት ጊዜ ስንት ምዕራፍ ታነባላችሁ? አንድ ጥያቄ ልጠይቅ። ስንት ምዕራፍ በቀን ታነባላችሁ? ኢየሱስ ክርስቶስ ጌታ። በቀን ማንበቡ አይደለም፣ እንዴት ታሰላስላላችሁ? እስቲ እንደው ትንሽ አስቡና ቢያንስ በቀን ቢያንስ 3 ምዕራፍ አንብቦ በዛ ማሰላስል ክርስቲያን ቀልብ የራቀው ነው። በቃ በራሱ አሮጌ ማንነት ነው የሚኖረው ሁልጊዜ ከራሱ ጋር። ስለዚህ እግዚአብሔር ይርዳን። አሜን። አሜን ነው። ጌታ ኢየሱስ ይባረክ።